ሃይማኖትን የሚለውጥ ሚስትን የሚነጥቅ ልጅን ባሪያ የሚያደርግ ጠላት መጥቷልና አገር ውስጥ ገብቷልና እስከዚህ ቀን ድረስ ወረሄሉ ከተህ ባላገኝህ ብምርህ እመብርሃን አትማረኝ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሸር አድርግ። አንተ አርግ ብምርህ እመብርሃን አትማረኝ። ከተህ ወረሄሉ ባላገኝህ እስከዚህ ቀን ድረስ አፄ ምኒልክ ከተህ እንደ ዛሬው መገናኛ የሌለበት ምን የሌለበት ይሄ አይሮፕላን መኪና ምን በሌለበት ዘመን በአንድ ወር ውስጥ ወራይሉ ከተተ ኢትዮጵያ ግልብጥ ብሎ ለምን አገሩን ሊነጥቅ የመጣ ጠላት ነው? ለምን ሃይማኖትን ሊያስቀይር የመጣ ጠላት ነው? ልጁን ባሪያ ሊያደርግ የመጣ ጠላት ነው? ሚስቱን ሊነጥቅ የመጣ ጠላት ነው? ሆብሎ ወጣ፣ ሆብሎ ዘመተ። ያለውን ጎራዴውን እያያዘ ጦሩን እያያዘ ቆመጡን ይዞ ወንጭፉን ይዞ ከተተ ወራይሉ ላይ። አንተ ያ ክተት በአንድ ቀን ነው። መድፍ፣ ታንክ፣ ከላይ አይሮፕላን የመርዝ ጭስ ሁሉ እየጫዘ በአንድ ቀን ነው ያለቀው አልቆ ድል የተደረገው። ኢትዮጵያዊ ማለት ይሄ ነው። ዳር ድንበሩ ሲነካ የአገሩ ዳር ድንበር ሉዓላዊነት ጠላት ሲመጣ ሆ ብሎ ነው የሚነሳ። ሆ ብሎ ሙሽራው ከጫጉላ ቤት፣ ቄሱ ከመቅደሱ ታቦቱን ይዞ፣ ሸው ከመስጊዱ ሆ ብሎ ነው የሚወጣ ለሀገሩ። አንተ ጥሪ እንደዚህ ሲሆን ይደረጋል። ዛሬ ግን በየወረዳው በየቀበሌው በየምኑ ይሄን ያህል ሰው አምጣ ካላመጣ እየተባለ እየታፈሰ ምን እየተባለ ቢገባ ዋጋ የለውም። በራሱ ህዝብ ላይ በራሱ ወንድም ላይ አይዘምትም። ታፍሰ ቢመጣ ቢገባ አይዋጋልህም። ቁሞ አይዋጋም። ግን ሚሊሻ ትዝ ይላችኋል። ኢትዮጵያ ዳር ድንበሯ በሶማሌ ስትከበብ ስትጣስ ድሬዳዋ ድረስ ሶማሌ ኃይል ሲመጣ ሚሊሻ ከየአካባቢ ተመልምሎ መጣ። ለምን? አገር ተደፈረች። አርሰ መብላት አትችልም። ቀና ብለህ መሄድ አትችልም። ባሪያ ልትሆን ነው ተብሎ ታፍሶ መጣ። እየተለቀመ በአንዳንዱ በውድ አንዳንዱ በግድ መጣ። ግን ሶማሌን አንቀጥቅጦ ነው ሞቃዲሾ ያስገባት። ለሀገሩ ነው የሚዋጋው፣ ለዳር ድንበሩ ነው እንጂ ለወገኑ አይደለም። ዛሬ ግን ብልጽግና ከየቀበሌው ከየቦታው ምንድነው ይሄ የባንክ ቤት ዘበኛ የቀበሌ ዘበኛ ሳይቀር ፖሊስ ምን ጡረታ ያወጣ እየታፈሰ እየታጎረ ነው ወደ ጦርነት ሜዳ። አማራ ሊዋጋ፣ ፋኖ ሊዋጋ፣ ትግራይ ሊዋጋ እየተሰበሰበ ነው። ዋጋ የለውም። የራሱ ወገን ነው። አማራና ትግራይ ያልተጋባለ አለ ወይ? ንገረኝ። ኦሮሞና አማራ ያልተጋባለ፣ ኦሮሞና ትግሬ ያልተጋባለ፣ ሶማሌና ኦሮሞ ያልተጋባለ አንድ ነው፣ ተጋምዷል። ስለዚህ ማንን ነው ሄዶ የሚወጋል? በግድ አፍሰህ ብታስገባው፣ በግድ ብታደርገው ወይ ንክች ወይ ፍንክች አባል ይለዋል ይላል። ወይ ንክች ሚሊሻ ያለውን አልሰማም። ሰንጋ እንትን ይሄ ምንድነው? ከጎጃም የመጣ አንድ ሚሊሻ ይሄ እንትን ታጠቅ ሲሰለጥኑ ግራ አያውቁም። ወደ ግራ ሲል ድብልቅ ልቁ ነው የሚመጣ። ወደ ቀኝ ዞር ሲበል ድብልቅ። ምንም አያውቅም። ማረስ፣ መብላት፣ መጠጣት፣ መደሰት ነው። ከዚህ ውጭ ሌላ የሚያውቀው የለም። ገበሬ ግማና አልተባለ እንዴ ድብልቅ ልቆ ወጣ። መጨረሻ ላይ እናንተ ሰዎች ይሄ ቀኝ ማለት ይሄ እንጀራ የምትበሉበት ነው። ግራ ማለት ደግሞ ይሄ ነው። ወደ ግራ ዙሩ ስትባሉ ወደዚህ፣ ወደ ቀኝ ስትባሉ የምትበሉበት በኩል መዞር ነው አለ። ሌላ ማለት አንዱ ጥያቄ አለኝ አለ። ከጎጃም የመጣ ገበሬ አለኝ ጥያቄ። ስማኛል። ምንድነው ጥያቄ? አገር ተደፈረች፣ ጠላት እየመጣ ነው ብላችኋል እንዴ ሰበሰባችሁ? አዎ። ታዲያ እዚህ እናንተ አንዴ ወደ ሽንኩርቱ አንዴ ወደ ድንቹ ዙሩ እያላችሁ ጊዜያችንን የምታቃጥሉ ለምን?
ሄደን ለምንድነው ማንዋጋው? ጀግንነታችን እንደሆነ በተፈጥሮ አለን። እኛ እንደሆነ ገና ጎርማሳ ስንሆን ክር እየበጠስን ያደግነ ማንም ሳያሰለጥነን በተፈጥሮ ጀግኖች ነን። ላኩን ወደዚያ ይልቅስ እዚህ ግራ ቀኝ እያልክ ከምታሰቃየናለን ምንም ያንተ ወታደራዊ ስልት አያስፈልገንም። ላኩን እናውቅበታለን እንዴት አድርገን ጠላቶቻችን ድባቅ እንድንመታ። ክር ነው የምንበጥስ አንተ የሚዳቋን አራት ነው በጥሰን የምንጥለው እኮ ቆቅ ከሰማይ የምናወርድን። ስለዚህ ላከን ሽንኩርት ምናምን አትበሉን። ገበሬው እንደዚህ ያለው 103ኛ ሚሊሻ ከአማራ ከወሎ ከሸዋ ከጎንደር የተሰባሰበ አንድ ላይ ያዋቀሯቸውና ግባለው እናቴ ግባለው በየፊናው በዚህ ብቻውን ሄዶ ያንጠበጥበዋል። በዚህ ብቻውን ሄዶ መትረየሱን ይዞ ይመጣል ከሶማሌ። እንዲህ ነው አየህ። ለሀገርህ ለወገንህ ስትል እንዲህ ትዋጋለህ። ለህዝብህ ስትል ግን አትዋጋም። ህዝብህን ለመግደል ህዝብህን ለማጥፋት የራስህን ወንድም የራስህን እህት የራስህን እናት አባት ለመግደል ለማጥፋት የፈለገውን ያህል ብታፍስ ብታንጋጋ ምንም አይነት ይችን የምታክል ድል አታገኝም። አይዋጋልህም ደፍሩ። ከዚህ ነበልባል ተመልከት። ይሄ ነበልባል እኮ ነው አንተ 4ኛ ዙር የሰለጠነ እንትና ማን ነው ይሄ ዘሜ የመረቀው እኮ ነው። ተመልከት። ይሄ እሳት ነው። ከዚህ እሳት ጋር ነው ተዋግተህ አንተ የምታሸንፈው። ከቀበሌ ከምን ለቃቅማ ነው ከዚህ ጋር ተዋግተህ የምታሸንፈው። ይሄማ ከአንተ ጋር አይዋጋም። ይሄ እኮ ለዳር ድንበር ነው። በሱዳን በሶማሌ በተለያየ ነገር ለዳር ድንበሩ የሚቆም ጀግና ነው። አንተ ሄድ ጀግና ነው። ሰብስክራይብ አድርግ ሰብስክራይብ አድርግ። ይሄ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ። ትክክለኛውን መረጃ የሚያመጣል ትክክለኛውን ኢትዮጵያዊ ወኔ ሄድ አንተ ኢትዮጵያዊ እኮ ለዳር ለድንበሩ በላው ላይ ታንክ እየሄደበት ነው። ጸጥ ብሎ እንትን ያለው ታንክ እየሄደበት አለቅም ምሽጌን ብሎ እነግርሃለሁ። ምሽጌን አለቅም ብለው 8 ወታደሮች በላያቸው ላይ ነው ታንክ ሄደ። ከታንክ ጋር ሲፋል አለቅም ዳር ድንበሬን የተሰጠኝን ምሽግ አለቅም እኔ ሞታለሁ እንጂ ብሎ ሄዶ ዶጋመድ ያደረግነው ታንኩን እነዚያ በዚህ መልክ ነው አንተ ውጊያ የምትዋጋው። ለእናትህ ለሀገርህ ለዳር ድንበር የምትዋጋው ራስህን መስዋዕት አድርገህ ሞትን ተጸይፈህ ነው የምትዋጋው። ያ ሲሆን ውጤታማ ትሆናለህ። ለዚህ እኮ ነው እንዲህ የሚያንጨረጭረኝ የሚያንገበግበኝ ያ ዋጋ የተከፈለበት ዳር ድንበር። ዋጋ ከፍለን ለህዝብ ነፃነት ስንል የከፈልነው ዋጋ ከንቱ ሆኖ እርስ በርስ እንድንተላለቅ ያደረገውን ስርዓት ለመገርሰስ ነው እንዲህ ሌት ተቀን የሚጮህ አንተ ሄድ ውሽልሽል። በተለይ እዛ ያለ አማራ ሆነ እዛ በየከተማው የምታውደለድል በየአዲስ አበባ ከተማ ውስጥ የምታውደለድል አውደልዳይ ሁሉ ውሽልሽል በየተራ የሞት በየተራ እየተቀለብክ ያለህ እየታፈስክ ግባ እየተባልክ መውጫ መግቢያ ያጣ ውርደት ነው። አንተ ውርደት ነው። ለአንድ ወንበር ብለህ ውርደት ነው። ለሀገር ለዳር ድንበር እኮ ቢሆን ጥሩ ነበር። ለአንድ ወንበር ብለህ ባንዳ እነ ጸዳሉ ደሴ የተባለ ባንዳ የአማራን ስነ ልቦና የአማራን ምንነት የሚያውቀው የፋኖን አንድነት እንዳይመጣ ሲበጠብጥ የነበረው መጨረሻ ላይ ሆ ብሎ ገብቶ ከነማስረሻ ሰጤ ኮሎኔል ምናምን መዋቤ ጋራ ለብልጽግና አድረው አሁን ደግሞ ግባ ተብሎ ጸዳሉ ደስ የሚሉት በጎንደር በህዝብን እያስጨረሰ ነው ያለ። በህዝብ ጥላለ በፋኖ አይን ውስጥ ነው ያለ ጸዳሉ። እመነኝ ጸዳሉ ደሴ እመነኝ በፋኖ አይን ውስጥ ነው ያለ። በአራቱም ማዕዘን ጥላው ነው ያለ። ያንተ አሟሟት ደግሞ እንደዚህ በአንድ ጥይት የምትገላገል አይደለም። እመነኝ አንድ ግይ የምትገላገል የሞት ሞት ነው የምትሞተው። ባንዳ ይሆናችሁ እነ ማስረሻ እነ ኮሎኔል ሰጤ እነ መስፍን ምናምን የምትባሉ ወዮ
ስለዚህ የመጨረሻው እፈስ የቀበሌ እንትኑ ዘበኛውን የባንክ ቤት ዘበኛውን የድሮ ወታደር ጡረታ የነበረው ምናምን ሰብስብ። የለም ብልጽግና አልቋል። የሞተ ነገር ነው። በቃ የመጨረሻው ሰዓት ፊሽካ ሊነፋ ነው። ሊነጋ ሲል ምን ይላል? ያቅላላል። ትዝ ይላችኋል። እስቲ ወጣ በሉና ሌሊት ወጣ ብሉ፣ ምስራቅ ተመልከቱ። ደም ይመስላል። በቃ ሊነጋ ደም የመሰለው ጥቁር ደም የሆነው ያ ደም እየቀላ ይመጣና ከዛ ነጣ ያለ ብርሃን ፍንጥቅ ያረጋል። ዛ አሁንም በኢትዮጵያ ምድር እንደዛ ነው። ደሙ እየቀላ ነው ያለ። የፈሰሰው ደም እየቀላ ነው ያለ። ብርሃን ሊሰጥ እያኮበኮበ ነው ያለ። አንተ በደሴ እንደዚህ ሆነ፣ ይሄን ያህል ወታደር ተማረከ። በወሎ እንደዚህ፣ በሸዋ እንደዚህ ተማረከ። በጎንደር እንደዚህ ሆነ፣ በጎጃም በወለጋ እንደሆነ አልልህም። ለምንድን ነው ምን እያየህ ነው? ለምንድን ነው የምን እያየህ ነው? ከዚህ በኋላ የምነግርህ እንዴት እንደሆነ 4 ኪሎ ላይ ፋኖ ገባ የሚለውን ነው የምነግርህ። ወደ 4 ኪሎ እየገሰገሰ ነው፣ አንጦጦ አፋፍ ላይ ደረሰ የሚለውን ነው የምነግርህ። የብልጽግና መንግስት ፈረሰ፣ ተፈራረሰ፣ ተፈረካከሰ፣ እንዳብሽሎ ቂጣ ሆነ የሚለውን ነው የምነግርህ። እመነኝ፣ ያንን ነው የምነግርህ። ሌላውማ የለም፣ በቃ አልቋል። ሞተ። መንግስት እኮ የለም። መንግስት እኮ ተሰባብሮ አልቋል። የእግዚአብሔር ጊዜ ስላልደረሰ እንጂ። እመነኝ፣ መንግስትን የሚያስቀምጠው ማን ነው? እግዚአብሔር ነው። ይሄን አንክድም። መንግስትን ያስቀመጠ አብይን ያስቀመጠ ማን ነው? እግዚአብሔር ነው። ግን የእግዚአብሔር ጊዜ ሲደርስ ደግሞ እግዚአብሔር ያነሳዋል እንጂ መንግስት እኮ ፈርሷል። በዚህ በተል ህግ ልናሻሽል ነው፣ እንደዚህ ልናደርግ ነው፣ አንቀጽ 39 ልንገለብጠው ነው፣ ልንገለባብጠው ነው። በዚህ ወጥ ብትን ማንም አይሰማም። ማንም አይሰማም። ህዝብ እንዲህ ብሎ ገንፍሎ ሲነሳ እግዚአብሔር ሲል መዳረሻ እንጦሮጦስ ነው። እመነኝ፣ የመጨረሻው ሰዓት ነው። የመጨረሻው ፊሽካ እየተነፋ ነው። አሁን ፋኖ የመጨረሻውን ማጥቃት ሲያደርግ ወዮ የእግዚአብሔር ጊዜ ይደርሳል። የዛን ጊዜ እግዚአብሔር ጊዜው ሲደርስ ሁሉ ነገር በአንድ ግንባር ያስተባበራል። የእግዚአብሔር ጊዜ ስላልደረሰ አብይ የምትነሳበት ያስቀመጠ እግዚአብሔር ስለሆነ የሚያነሳም እግዚአብሔር ስለሆነ ጊዜው ስላልደረስ ግን ያ የሚፈሰው ደም፣ የንጹሐን ደም፣ የህፃናት ደም ጽዋው ሞላ። በቃ አሁን ሁሉም አንድ ሆኖ ይነሳል፣ በአንድ ልብ ሆኖ ይነሳል። የዛን ጊዜ አለቀ። ይሄ ነው። ስለዚህ አትልመጥመጥ፣ አንተ ልምጥምጥ። ወይኔ ሄድ ሽርክርክ ነህ እኮ። አንዳንዱ እዚህ ውጭ ሀገር ሁናችሁ እኮ የምትሽረከረኩ አላችሁ። አሳጀ እኮ ቤተሰቦችን እንዳላበላ ሄድ አንተ እዛ እያለቀ እዚህ ሆነ የምትሽረከረክ ምን በነፃነት ሀገር ነፃ ምድር ላይ እያለ እንዲህ ትንቀጠቀጣለህ፣ ሸክ ታደርጋለህ። ኧረ እባክህ ዝም በል አንተ ሰውዬ ሄድ። ለምንድን ነው ዝም ምን? የሞትኩላት እኮ ኢትዮጵያ ናት። አካሌን ያጣውላት ኢትዮጵያ እኮ ናት። እንዲህ እየታመሰች ያለችው ሞት እኮ 70 ነው እኮ የምትኖረው አንተ። በዚህ ምድር ለዘላለም አትኖርም። ግን አንድ ታሪክ ሰርተ መሞት አለብህ። ለሀገር ለወገንህ ታሪክ ሰርተ መሞት አለብህ። የምትችለውን ጠጠር መወርወር አለብህ። ህዝብህን መታደግ አለብህ። ሀገርህን መታደግ አለብህ። የነፃነት ሀገር በቅኝ አልተገዛን ብለህ ትፎክር። ቀኝ እየተገዛ እኮ ነው። በአረብ የኤም በምትባል አረብ ይችን በምታክል እፍኝ በማትሞላ ሀገር እየተገዛ እኮ ነው። ኢትዮጵያ እኮ እየተሸጠ አላየህም? ጀለብያውን ለብሶ ምናምን አዲስ አበባን የሚያጥለቅል አላየህም? በብልጭልጭ እያሳየ ጎርፍ ለሞት አይታላል። አዲስ አበባ ጎርፍ በጎርፍ ጥልቅልቅልቅልቆ ወጥቶ በዛ እያታለለ መንግስታችን ስትል የነበረው ይሄ ነው። አየህ